የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስተ ዜናው እነሆ። ጽንፈኛው የአማራ ፋኖ በአገው አዊ ብሔረሰብ ዞን በሁሉም አቅጣጫ ሙሉ አቅሙን ተጠቅሞ ወረራና ዝርፊያ ያካሄደ ሲሆን የብሔረሰብ ዞኑ የብልጽግና አመራር ደግሞ የሰላም ለኢትዮጵያ ጥምረት ፓርቲ አባላትን ደጋፊዎችንና እጩዎችን በመደብደብ በማስፈራራት በማሰር እንዲሁም የእጩዎችንና የምርጫ ምልክት ባነሮችን በመስረቅ በመቅደድና በመንቀል ስራ ላይ ተሰማርቷል ተባለ። በአማራ ክልል ያለው የምርጫ እንቅስቃሴ የምርጫ ቅስቀሳና የጸጥታ ሁኔታ አስቸጋሪ ነው እየተባለ ነው። ሚያዝያ 12 2018 ዓ.ም በረራ እንደሚጀምር ሲገልጽ የነበረው የኢትዮጵያ አየር መንገድ ወደ ደብረ ማርቆስ ከተማ በረራውን ጀመረ። በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን በጊዜያዊ አስተዳደርና በህወሓት መካከል የሚደረጉ ሽኩቻዎች ይገልጻሉ ተባለ። የዓለማችን ቢሊዮነሮች ኤለን መስክና ሳም አልትማን ሲካሰሱ የዓለማችን ሀያላት ሀገራት አንዷ ቻይና የጂና ትራምፕ ስብሰባ መረጋጋትና እርግጠኝነትን ያመጣል ስትል አስታወቀች። ዜናው በዝርዝር። ጽንፈኛው የአማራ ፋኖ በአገው አዊ ብሔረሰብ ዞን በሁሉም አቅጣጫ ሙሉ አቅሙን ተጠቅሞ ወረራና ዝርፊያ ያካሄደ ሲሆን የብሔረሰብ ዞኑ የብልጽግና አመራር ደግሞ የሰላም ለኢትዮጵያ ጥምረት ፓርቲ አባላትን ደጋፊዎችንና እጩዎችን በመደብደብ በማስፈራራት በማሰር እንዲሁም የእጩዎችንና የምርጫ ምልክት ባነሮችን በመስረቅ በመቅደድና በመንቀል ስራ ላይ ተሰማርቷል ተባለ። ጽንፈኛው የአማራ ፋኖ የአገውን ህዝብ እንደ ህዝብ የማጥፋት እንቅስቃሴውን ከመቼውም ጊዜ በላይ በዘመናዊ የሰው ኃይልና መሳሪያ በመደራጀት እየወረረ ሲሆን የብሔረሰቡ ዞኑ የብልጽግና አመራር ግን ሰላማዊ የአገው ልጆችን ሰላማዊ አካባቢ ላይ እያሰቃዩ ይገኛሉ እየተባለ ነው። በአማራ ብሔራዊ ክልላዊ መንግስት በአዊ ብሔረሰብ አስተዳደር ከሚያዝያ 28 2018 ዓ.ም ጀምሮ በጃዊ ወረዳ፣ በዳንግላ ወረዳ፣ በፋግታ ሎኮማ ወረዳ፣ በባንጃ ወረዳ፣ በባንጃ ሽኩዳድ ወረዳ፣ ባንከሻ ጓግሳ ወረዳ፣ ባዮ ጓግሳ ወረዳና በዚገም ወረዳ የአማራ ጽንፈኛ ፋኖ ከፍተኛ ወረራ በማድረግ ላይ ሲሆን በርካታ ንጹሃንን መገደላቸውን የአካል ጉዳት ማስተናገዳቸውንና ንብረት መዘረፉን ታማኝ የአገው ሚዲያ ምንጮች አረጋግጠዋል። በሌላ በኩል አንጻራዊ ሰላም ባለባቸው አካባቢዎች ደግሞ የብልጽግና አመራር ንጹሃንን የአካል ጉዳተኛ እያደረገ መሆኑን የተጎጂ ቤተሰቦች አረጋግጠዋል። ከፋኖ ጋራ የጋብቻ ዝምድና እንዳለው በብዛት የሚገለጸው የአማራ ክልል የብልጽግና አመራር በአገዋዊ ብሔረሰብ ዞን በተለያዩ ወረዳዎች በሰላማዊ ሰዎች ላይ የሚፈጽሙትን ድብደባ አጠናክሮ ቀጥሏል ተብሏል። በአገዋዊ ብሔረሰብ ዞን ጓንጓ ወረዳና ዚገም ወረዳ የብልጽግና አመራር ከፍተኛ ሰብአዊና ዲሞክራሲያዊ የመብት ጥሰቶችን በተደጋጋሚ እንደሚፈጽም አገው ሚዲያ ከታማኝ ምንጮች ከቦታው አረጋግጧል። ግንቦት 6 2018 ዓ.ም በክለጅ ምርጫ ክልል በጓንጓ ወረዳ አንቢቂ ከተማ የብልጽግና አመራሮች የተፎካካሪ ፓርቲ ሰላም ለኢትዮጵያ ጥምረት ፓርቲ አባላትን ደጋፊዎችን እጩዎችንና ሌሎች ግለሰቦችን የመንግስትን ስልጣን መከታ በማድረግ የመንግስትን ትጥቅ በመጠቀም ከሀገሪቱ ህገ መንግስትና ስርዓት ባፈነገጠ ሁኔታ በሰላማዊ ዜጎች ላይ ከፍተኛ ድብደባ በመፈጸም የአካል ጉዳት አድርሰዋል፣ አስፈራርተዋል፣ የስነ ልቦና ጫና ፈጽመዋል፣ በርካታ ህዝብንም አስቆጥተዋል። ይህንን ድርጊት ፈጻሚዎች አንደኛ አቶ ብዙነህ ወንድም ይምቢቂ ቀበሌ አስተዳዳሪና የብልጽግና አባል፣ ሁለተኛ አለም ዳኛው የቀበሌ ኮማንደር የፖሊስ ብሎም የጸጥታ አካል ተግባርን ወደ ጎን በመተው ለብልጽግና የሚሰራ፣ ሶስተኛ አቶ ያረጋል ብርሃን የብልጽግና የቀበሌ አመራር፣ አራተኛ አቶ አባይነህ ቢረስ የብልጽግና የቀበሌ አመራር፣ አምስተኛ አቶ አበጀ በላይ ሚሊሻ፣ ስድስተኛ አቶ ከበደ ቦጋለ ወጣቶች ሊግ። የብልጽግና የቀበሌ አመራርና ሌሎች የወረዳ አመራሮችና የወረዳው ደጋፊዎች መሆናቸውን የአገው ሚዲያ ታማኝ ምንጮች አብራርተዋል። በተያያዘ መረጃ
በክለጅ ምርጫ ክልል ከፍተኛ ወጪ የወጣበት የእጩዎችና የምርጫ ምልክት እንዲሁም የምርጫ ቀስቀሳ ባነሮች በገዢው ፓርቲ አመራሮች ሙሉ በሙሉ እየተነቀለ ለሁለተኛ ጊዜ መሰቀሉን ለማወቅ ተችሏል። ይህ በእንዲህ እንዳለ ፋኖ አዘና ከተማን፣ አንበላ ከተማን፣ ቲሊሊን፣ ዳንግላን፣ ጃዊ ከተሞችን በተደጋጋሚ እየገባና እየወጣ መሆኑን የገለጹት አንድ የሰላም ለኢትዮጵያ ጥምረት ፓርቲ የስራ አስፈጻሚ አባል ጽንፈኛው የአማራ ፋኖ በአገው አዊ ብሔረሰብ ዞን በሁሉም አቅጣጫ ሙሉ አቅሙን ተጠቅሞ ወራራና ዝርፊያ እያካሄደ ሲሆን የብሔረሰቡ ዞኑ የብልጽግና አመራር ደግሞ የሰላም ለኢትዮጵያ ጥምረት ፓርቲ አባላትን ደጋፊዎችንና እጩዎችን በመደብደብ በማስፈራራት በማሰር እንዲሁም የእጩዎችንና የምርጫ ምልክት ባነሮችን በመስረቅ በመቅደድና በመንቀል ስራ ላይ ተሰማርቷል ሲል ያለውን ከፍተኛ ችግር ለአገው ሚዲያ ባጭር ገልጿል። ውድ አድማጮቻችን በዚህ ዘገባ ላይ ቅሬታ ካላችሁ ብትልኩልን መልሰን ለአድማጮች የምናቀርብ መሆናችንን እንገልጻለን። በአማራ ክልል ያለው የምርጫ እንቅስቃሴ የምርጫ ቀስቀሳና የጸጥታ ሁኔታ አስቸጋሪ ነው እየተባለ ነው። በአማራ ክልል በሰባተኛው ሀገር አቀፍ ምርጫ የሚሳተፉ 23 ሀገራዊና ክልላዊ የፖለቲካ ፓርቲዎች ጥቂት ቀናት በቀሩት የምርጫ አቻይ ሁኔታ ባለባቸው አካባቢዎች የምርጫ ቀስቀሳ ማድረግ ቢችሉም የጸጥታ ስጋት ባለባቸው አብዛኛው አካባቢዎች ግን የፓርቲያቸውን ዓላማ ለማስተዋወቅ እንደተቸገሩ ታውቋል። በአማራ ክልል በሰባተኛው ሀገር አቀፍ ምርጫ የሚሳተፉ 23 ሀገራዊና ክልላዊ የፖለቲካ ፓርቲዎች የምርጫ ቀስቀሳ ለማድረግና የፓርቲያቸውን ዓላማ ለማስተዋወቅ ከገዢው ብልጽግና ፓርቲና ከጸጥታ ሁኔታ ጋር ተያይዘው እንደተቸገሩ በተለያዩ የአማራ ክልል የምርጫ ክልሎች ለህዝብ ተወካይ ምክር ቤትና ለክልል ምክር ቤት የተለያዩ ፓርቲዎችን የወከሉ እጩዎች ራሳቸውን ወደ ማህበረሰቡ ወርደው በአካል ለማስተዋወቅ እንቅፋት ሆኖባቸዋል። አሁን ክልሉ ያለበት ሁኔታ አስቸጋሪ ሲሆን አብዛኞቹ ተፎካካሪ ፓርቲዎች መቀስቀስ ስለማይችሉ በሶሻል ሚዲያና በሚኒስትሪ ሚዲያ ፖሊሲና ስትራቴጂያቸውን ለህዝቡ ለማስተዋወቅ እየጣሩ ሲሆን ብልጽግና ፓርቲ ግን ለቅስቀሳ የመንግስትን የጸጥታ አካል እየተጠቀመ ይገኛል ተብሏል። በአማራ ክልል አሁን ያለው የጸጥታ ሁኔታ በምርጫው ላይ ስጋት የሆነው ፋኖ ምርጫውን አንቀበልም በማለቱ ማህበረሰቡም ሆነ እጩ ተወዳዳሪዎች በነጻነት እንደ ልብ ተንቀሳቅሰው ለመቀስቀስ እንቅፋት ሆኗል። አብዛኛው የፖለቲካ ፓርቲዎች የምርጫ ቀስቀሳው ተግባራዊ ቢደረግ በሰው ህይወት ላይ ሊመጣ የሚችለውን ችግር በመፍራት እንደ ልባችን እየተንቀሳቀስን ነው ለማለት ይከብዳል ሲሉ ብዙዎች አስተያየታቸውን አጋርተዋል። ከፋኖና ከብልጽግና የሚደርሰው ተጽዕኖ በመፍራት ለፖለቲካ ፓርቲዎች ለምርጫ ቀስቀሳ የሚያስፈልጉ የመኪናና የድምጽ መሳሪያዎችን ጭምር ለመከራየት ባለ ንብረቶች ፈቃደኛ አለመሆናቸውንም ብዙዎች ይገልጻሉ። የመንግስት ተሿሚ የሆኑትና በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል ኢዴን ሊቀመንበር የሆኑት አቶ ተስፋሁን አለምነህ መንግስት በሚንቀሳቀስባቸውና አስቸጋሪ ሁኔታ ባለባቸው ስፍራዎች ፓርቲዎች እየተንቀሳቀሱ ራሳቸውን በማስተዋወቅ ላይ ናቸው እያሉ በተለያዩ ጊዜ በማህበራዊ ሚዲያና በአማራ ሚዲያ ኮርፖሬሽን የሚሰጡት መረጃ ግን ውሸት መሆኑን ብዙዎች ይገልጻሉ። የመንግስት ቀዳሚ ተግባሩ ሰላምንና ደህንነትን ማስጠበቅ ቢሆንም በአማራ ክልል ሁሉም ዞኖች ከከተማ ውጭ በሁሉም አካባቢዎች ከፍተኛ የሆነ የሰላም እጦት በመኖሩ ለምርጫው ምቹ ሁኔታ እስኪፈጠር ድረስ የሚወዳደረው ብልጽግና ብቻ መሆኑን የሚገልጹ የአገው ሚዲያ ምንጮች እጩዎች እንዳይቀሰቀሱ እንቅፋትና ሌሎች ችግሮችን መፍታት የገዢው ግዴታና ኃላፊነት ያለበት ቢሆንም ገዢው ፓርቲ አመራሮች ግን ከፋኖ በላይ በተፎካካሪ የፖለቲካ ፓርቲ አመራር አባላት ላይ ደጋፊዎችና እጩዎች ላይ ከፍተኛ የሆነ የሰብአዊና የዲሞክራሲያዊ ጥሰት የንብረት ውድመት እያደረሱ መሆናቸውን የአገው ሚዲያ ምንጮች አረጋግጠዋል። መንግስት በፍጥነት ችግሩን የማይፈታ ከሆነ በብዙ ቦታዎች ላይ ምርጫ እንዳይካሄድ ለምርጫ ቦርድ የተለያዩ ማመልከቻዎችና ክሶች የቀረቡ መሆናቸውም ታውቋል። ይህ በእንዲህ እንዳለ በአማራ ክልል ውስጥ በፋኖና በብልጽግና አመራር ከፍተኛ የሆነ የሰብአዊ መብት ጥሰት ከሚደርስባቸው ዞኖች ውስጥ አገው አዊ ብሔረሰብ ዞን፣ ምስራቅ ጎጃም ዞን፣ ወሎ ዋግምራ ብሔረሰብ ዞን፣ ምዕራብ ጎጃም ዞን፣ ሰሜን ጎንደርና ማዕከላዊ ጎንደር ወዘተ በቅድመ ተከተል የሚጠቀሱ ናቸው። ሚያዝያ 12 2018 ዓ.ም በረራ እንደሚጀምር ሲገልጽ የነበረው የኢትዮጵያ አየር መንገድ ወደ ደብረ ማርቆስ ከተማ በረራውን ጀመረ። ሚያዝያ 12 2018 ዓ.ም በረራ እንደሚጀምር ሲገልጽ የነበረው የኢትዮጵያ አየር መንገድ ከዓመታት በኋላ የመጀመሪያውን በረራውን ግንቦት 8 2018 ዓ.ም ወደ ደብረ ማርቆስ ከተማ አድርጓል። ከዓመታት በኋላ ወደ ደብረ ማርቆስ በረራ ያደረገችው አውሮፕላን የአማራ ክልል ርዕሰ መስተዳድር አረጋ ከበደ፣ የኢንዱስትሪ ሚኒስተር መላኩ አለበል፣ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንና ሌሎች ከፍተኛ የስራ ኃላፊዎችን ይዛ ደብረ ማርቆስ ደርሳለች። እንግዶቹ ደብረ ማርቆስ ሲደርሱ ደማቅ አቀባበል ተደርጎላቸዋል። የደብረ ማርቆስ አውሮፕላን ማረፊያ ግንባታ በመጠናቀቅ ላይ መሆኑ ይገለጻል። የአየር ማረፊያ ግንባታ ለዓመታት የህዝብ ጥያቄ ነበር። ግንባታው የህዝብ ጥያቄን የመለሰ በማለት የመንግስት ተግባር ለፖለቲካ ፍጆታ የሚጠቀሙ የብልጽግና አመራሮች እንዳሉም ይጠቀሳል። በትግራይ ክልል ያለው ሁኔታ አሳሳቢ መሆኑን በጊዜያዊ አስተዳደርና በህወሓት መካከል የሚደረጉ ሽኩቻዎች ይገልጻሉ ተባለ። ከቅርብ ጊዜ ወዲህ በትግራይ ክልል በጊዜያዊ አስተዳደር
አስተዳደሩና በህወሓት መካከል የተለያዩ የቃላትና የጽሁፍ ጦርነቶች እየተካሄዱ ይገኛሉ። ከነዚህም ውስጥ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረዳ የተሾሙት ጄኔራል ገብረሃ አድሃ እና ነባሩ መንግስትን መልሻለሁ ባለው በህወሓት ከክልሉ የፖሊስ ኮሚሽን ኮሚሽነር የስራ ኃላፊ መነሳታቸው ተገልጿል። በምትካቸው ከ2013 ዓ.ም ክረምት ጀምረው በአቶ ጌታቸው ረዳ የመሪነት ጊዜ የፖሊስ ኮሚሽን ኮሚሽነር የነበሩት ኮሚሽነር ይሂደግ ስዩም ተመልሰው ተሹመዋል። ግንቦት 7 2018 ዓ.ም ስራ እንደመጀመሩም ታውቋል። ኮሚሽነር ይሂደግ ስዩም በኢህአዴግ ጊዜ የአዲስ አበባ ፖሊስ ኮሚሽን በኮሚሽነርነት የመሩ እንዲሁም በፌዴራል ፖሊስ ውስጥ በአመራርነት የሰሩ በስራ አመራር በሳል አመራር መሆናቸውን የሚናገሩ ብዙዎች ናቸው። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሄደርና ፍትር እንዲሁም ማህተም እንዳይጠቀሙ ታዘዋል። ካሁን በኋላ የትግራይ ብሔራዊ ክልላዊ መንግስት የሚለው በሚል ቀይረው እንዲጠቀሙ የሚል ደብዳቤ መሰራጨቱም ታውቋል። የዓለማችን ቢሊዮነሮች ኤለን መስክና ሳም አልትማን ክስ ሲካሰሱ የዓለማችን ሀያል ሀገራት አንዷ ቻይና የጂና ትራምፕ ስብሰባ መረጋጋትና እርግጠኝነትን ያመጣል ስትል አስታወቀች። የቴክኖሎጂው ዓለም ግዙፍ ስሞች በሆኑት በኤለን መስክና በሳም አልትማን መካከል የተጀመረው ታሪካዊ የህግ ፍልሚያ የዓለምን ከፍተኛ ትኩረት ስቧል። ይህ የፍርድ ቤት ክርክር የቻትጂፒቲን ፈጣን የሆነውን የኦፕን ኤአይ የወደፊት እጣ ፈንታና የሁለቱን መሪዎች ስምና ዝና የሚወስን ነው ተብሏል። የኤለን መስክ ዋና ክስ አልትማን ሰብአዊ ረድኤት ድርጅትን ዘርፏል የሚል ሲሆን ኦፕን ኤአይ ለትርፍ ያልተቋቋመ ድርጅት ሆኖ ይቀጥላል በሚለው ቃል ኪዳኑ እየታለለ ነው ሲል ይሞግታል። ሳም አልትማን በበኩሉ ይህንን ክስ በጽኑ ያጣጥለዋል። ባለፈው 3 ሳምንታት በካሊፎርኒያ የፌዴራል ፍርድ ቤት የተካሄደው የሙግት ሂደት አስገራሚ የጽሁፍ መልእክቶችንና ስልጣንን ለማግኘት ሲባል የቴስላ መኪናዎች በነጻ ስለመቅረባቸው የሚያሳዩ ሚስጥሮች የተጋረጡበት ነበር። በችሎቱ ላይ የቀረቡት በርካታ ታዋቂ ምስክሮች ግን የኤለን መስክን ክስ አስተባብለዋል። ከተደመጡት ምስክሮች መካከል የኦፕን ኤአይ ተባባሪ መስራች ኤሊያስ ሱፕትኬር፣ የቀድሞ የቦርድ አባል ታሻ ማኮሊና የማይክሮሶፍት ዋና ስራ አስፈጻሚ ሳቲያ ናዳላ ይገኙበታል። ናዳላ ማይክሮሶፍት በቢሊዮን የሚቆጠሩ ዶላር መዋለ ነዋይ ከማፍሰሱ በፊት ጥብቅ ምርመራ ማድረጉን አረጋግጧል። መስክ ማይክሮሶፍት የአልትማን ሴራ አጋዥ ነው የሚል አብሮ ቢከስም የችሎቱ ሂደት ግን የዓለማችን ባለጸጋ የሆኑት የኤለን መስክ ክስ የሚያስተባብሉ በርካታ ድምጾች እየተሰሙ ሆነዋል። በሌላ በኩል ሁለቱ ሀያላን ሀገራት ቻይናና ትራምፕ ስብሰባ በመረጋጋትና እርግጠኝነት ያመጣል እየተባለ ነው። የቻይናው የውጭ ጉዳይ ሚኒስትር የትራምፕን የቤጂንግ ጉብኝት በሁለትዮሽ ግንኙነት ውስጥ ትልቅ ቦታ የሚሰጠው መሆኑን በመግለጽ መሪዎቹ ተከታታይ አዲስ የጋራ መግባባቶች ላይ መድረሳቸው ገልጿል። ሚኒስትሩ በኤክስ ላይ ባወጣው መግለጫ ጂና ትራምፕ በሚቀጥሉት 3 ዓመታትና ከዚያ በላይ ግንኙነትን የሚመራ ገንቢ የቻይናና የአሜሪካ የስትራቴጂክ መረጋጋት ግንኙነት ለመገንባት አዲስ ራዕይ ላይ ተስማምተዋል ብሏል። ሚኒስትሩ በሁለቱ ፕሬዝዳንቶች መካከል ያለው ግንኙነት የጋራ መግባባትን፣ ጥልቅ መተማመንና የላቀ ተግባራዊ ትብብርን ያጎናጸፈ ነው ብሏል። ሁለቱ ወገኖች በዓለም አቀፍና አህጉራዊ ጉዳዮች ላይ ያለውን ግንኙነትና ቅንጅት ለማጠናከር የጋራ ጉዳዮችን በተገቢው መንገድ ለማስተናገድ ተስማምተዋል። ትራምፕ ከ40 ሰዓታት የቻይና ቆይታ በኋላ በዛሬው ዕለት ቤጂንግን ለቀው ወጥተዋል። ጉብኝቱ በትራምፕና በቻይና ፕሬዝዳንት ጂ መካከል ሞቅ ያለ ቃላትን ያካተተ ነበር። ነገር ግን አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለማስቆም ብዙም የመከረ አልነበረም። የቻይና ውጭ ሚኒስትር እንደገለጹት ሁለቱ መሪዎች የቻይናና አሜሪካ ስትራቴጂያዊ መረጋጋት ገቢ ግንኙነት የመገንባት አዲስ ራዕይ ላይ ተስማምተዋል። ሚኒስትሩ ከኢራን ጋር ያለው ግጭት በተመለከተ ከኃይል ይልቅ ውይይት ጦርነትን ለማስቆም ትክክለኛው መንገድ ነው በማለት መጀመሪያውኑ መከሰት ያልነበረ ጦርነት ብለዋል። አገው ሚዲያን ወዳችሁ ስለምትከታተሉን እናመሰግናለን። በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።